በጣም አመሰግናለሁ አርበኛ ብሩክ ስለሺ የአማራ ፋኖ ብሔራዊ ንቅናቄ አፋብን የውጭ ጉዳይ መምሪያ ኃላፊ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ወዲህ በተለይ በውጭ ጉዳይ በኩል የተለያዩ ስራዎችን እየሰራችሁ እንዳለ ሰማለው። አሁን ለዛሬ በዋናነት አንተንም ለማግኘት የፈለኩት በዚህ በኤችአር ጉዳይ ላይ በተያያዘ የአሜሪካ ምክር ቤት እያዘጋጀ ያለው የንዑስ ኮሚቴው እያዘጋጀው ያለው አንድ ሰነድ አለ። ሰነዱን በተመለከተ የድጋፍ መግለጫ ወይም ደብዳቤ ልካችኋል። እስቲ ምንድነው ይላካችሁት? አመሰግናለሁ መሳይ፣ እንኳንም ተገናኘን። እንግዲህ በዚህ በኤችአር 937 እና አጠቃላይ በዲፕሎማሲ ስራዎችን ለመስራት የጀመርናቸው ብዙ ስራዎች አሉ። እነዛን ከዚህ በፊት በተቀናጀና የተናበበ መሆን በተለይ ደግሞ ተጽዕኖ ሊፈጥር በሚችል ዓለም አቀፉ ማህበረሰብ ትክክለኛ የትግል ኮዛችንን እንዲረዳው ከማድረግ አንጻር የተወሰኑ ውስንነቶችና ክፍተቶች አሉብን ብለን እናስባለን። ክፍተቶች እንግዲህ በአንድም በሌላም የድርጅቱ ወጥ አለመሆንና አንድ መሪ ድርጅት አለመኖር የፈጠራቸው ደመር በውጭ ያለው አደረጃጀት በተለይ የዲያስፖራ አደረጃጀቶቻችን እና የዲፕሎማሲ አድቮኬሲ ስራዎች ወጥ በሆነ መንገድ ተቀናጀ መቅረብ አለመቻላቸው አንዱ ክፍተት ነው ብለን እናስባለን። እነዛን ለመሙላት እንግዲህ ሰፊ ስራዎችና ሰፊ እቅዶች አቅደን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ስለነዛ ሰፋ ባለ ሁኔታ በቀጣይ የምንነጋገርበት ይሆናል። የአማራውን ምክንያት ከማስረዳት አንጻር ግን አጠቃላይ የዓለም አቀፉ ማህበረሰብ እንዲረዳን የምንፈልጋቸው ነገሮች አሉ። በተለይ የአማራ ትግል ምክንያት ምንድን ነው የሚለውን ግልጽ አልደለንም ብለው ብዙ ጊዜ የውጭ ሚዲያዎችም ኢቨን እኚህ የዓለም አቀፍ የመንግስታትም በፎረማት ደረጃ የአሜሪካ ኮንግረሶች ውስጥ የሚሰሩ ጥያቄዎች ያነሳሉ። አንዳንድ ጊዜ ከፕሪቶሪያ ስምምነት ጋር የሚያያይዙታል። የእኛን ወደ ትጥቅ ትግልም የገባንበት አሁን እያደረግን ያለነው የፖለቲካዊ ትጥቅ ትግል ደግሞ ትክክለኛ ኮዙ ግልጽና ፍትሃዊ የሆነ ምክንያት አለን ብለን ነው የምናስበው እና ለዛ ግልጽና ፍትሃዊ የሆነው ምክንያታችንን ለማስረዳት ተጠቀምና እየሰራን ያለናቸው ሁኔታዎች ናቸው ያሉት ማለት ነው። እንግዲህ በአሜሪካ ኮንግረስ ውስጥ ኤችአር 937 የሚል የኢትዮጵያ መንግስት እየፈጠረ ያለውን አጠቃላይ የቀጠናውን አለመረጋጋት፣ የሀገሪቱ ውስጥ ያለውን አጠቃላይ የጦርነት ሂደቶች፣ እየተፈጠሩ ያሉት የሰብአዊ መብት ጥሰቶችን አስመልክቶ ያዘጋጀውና ሰፖርት ሊያደርጉ የሚችሉ ስፖንሰሮችንም እያፈላለገ ያለበት ሁኔታ ነው ያለው። ያንን እንደምንደግፈውና ጠናክረው እንዲቀጥሉበት በሚል ነው የአዘጋጀንና የላክንላቸው ማለት ነው። ከኛ የውጭ ጉዳይ መምሪያው ይህንን ላዘጋጀው አካል እንግዲህ አድሬስ እንዲደረግ እንፈልጋለን። ይህን ያደረግንበት ምክንያት አንደኛው በአገሪቱ ውስጥ ያለው በተለይ በአማራ ህዝብ ላይ እየተሰራ ያለውን የጦር ወንጀል አጠቃላይ የቡድን ወይም ደግሞ ማንነት ተኮር ጥፋቶችንም ጭምር እንዲያውቁት የማድረግ ሌላው አገዛዙና የአገዛዙ ወንበር አስጠባቂ የምንለው በተለይ ሰራዊት ፉል ስኬል ዋር ነው እያደረገ ያለው። ያንን በዋናነት በሴቶች ላይ በእናቶች ላይ የሚደርሰውን ጥቃት እንዳንዱ የጦርነት ግብአት አድርጎ ህዝባችን ላይ እያደረሰ ያለው ስቃይና መከራ ይታወቃል። ስለዚህ ዌፐናይዝድ ኦፍ ሴክሹዋል ቫዮለንስ እያደረገ ያለበት ሁኔታ ነው ብለን እናስባለን። ያንን ቀውት እየሰሩት ላሉት ድጋፍ እንዲሆናቸውና በተለይ አጠናክረው እንዲቀጥሉበት ለማድረግ ነው። በሌላ ሁኔታ በዚህ በአማራው ጥያቄ ምክንያት የአማራውን ጥያቄ አንስተዋል። በተለይ የሰብአዊ መብት ጥሰቶች አሉ ያሉ ጋዜጠኞችም የፖለቲካ እንቅስቃሴ የሚያደርጉ አካላት በተለይ የአማራ ማንነት ያላቸው ፖለቲከኞች አሁን በስቆቃና በእንግልት ውስጥ በእስር ቤት ውስጥ ነው ያሉት። በአሁኑ ሰዓት ዓመት በላይ ያለምንም ክስ እስር ቤቱ የተቀመጡ አማራዎች አሉ። ክስ በቅርቡ የተመሰረተባቸው አሉ። እነዚህ ሁሉ ከህግ አግባብ ውጪ 2 ዓመት ሙሉ በእንግልትና በሰቃይ ላይ ቶርች እየተደረጉ ግማሾቹም ህይወታቸውን ያጡበት ሁኔታ ያለበት፣ የተወሰኑት ደግሞ አካላት ጎደሉ የሆኑበት ራሳቸውን እየሳቱና ምንም የማያውቁበት ደረጃ የደረሱበት ሁኔታ ስላለ እነዚህን አጠቃላይ በስርዓቱ እየተፈጸሙ ያሉት የሰብአዊ መብት ጥሰቶችም ጭምር በማስረጃም በመረጃም የተደገፉ አድሬስ እንዲሆን በሚል የጻፍነው ጽሁፍ ነው ማለት ነው። ሌላው አጠቃላይ በቀጠናው ላይ በተለይ የአፍሪካ ቀንድ ቀጠና ላይ ያሉት የጦርነት ጉሰማዎች እንደሚታወቀው በተለያዩ ምክንያቶች የአብይ አህመድ ስርዓት አሁን ያለበትን የሀገሪቷን ሰላምና መረጋጋት ባለፈ የቀጠናው ላይ ያለውንም ደግሞ የሰላምና መረጋጋት ለማደፍረስ እየሰራ ያላቸው ሁኔታዎች አሉ። በዚህ ልክ ኢትዮጵያ በተለይ በዲፕሎማሲው ደካማ ሆና የማሳጅ ፖለቲካ የልምምጥና በተለይ ህጋዊነት ያላቸው ዲፕሎማሲዎችን ከመስራት አንጻር አሁን እየታየ ያለው በጣም ከዚህ በፊት ከነበሩት የወረደ ማለት እንችላለን። ጥሩ የሚባል ዲፕሎማሲ ያላት
አለበት ለማለት እንቸገራለን። ስለዚህ ያ ደግሞ እንደ ሀገርም እንደ ህዝብም ሊጎዳን ስለሚችል ያንን እያደረገ ያለው የቀጠናውን መረጋጋት እንፈልገዋለን። የቀጠናውም ጭምር አይደለም የሀገሪቱም ሰላምና መረጋጋት እንፈልጋለን። ለዚህ ምክንያት የሆነው የአብይ አህመድና ስርዓት ነው። እሱ ሙሉ ለሙሉ መቀየር አለበት ስለምናምን ለዚህ ከአብይ አህመድ ስርዓት ጎን የሚቆሙ ማንኛውም አካላቶች የተለያዩ ፍላጎቶች ቢኖራቸውም እንኳን ይህ ስርዓት ፍላጎታቸውን ሊያከብርላቸው እንደማይችል መታወቅና መገንዘብ መቻል አለባቸው ብለን እናምናለን እና ስለዚህ የቀጠናውን መረጋጋት እንፈልጋለን። የሀገሪቱን መረጋጋትና ሰላም እንፈልጋለን። ለዚህ ደግሞ ማንኛውም ውጭ የሚገኝ ተቋማት፣ ዓለም አቀፍ ተቋማቶች፣ መንግስታት ከአማራ ፋኖ ብሔራዊ ንቅናቄን የትግል ምክንያቱን እንዲረዱት ከማድረግ አንጻር እየሰራናቸው ካሉት ስራዎች መካከል አንዱ ነው ማለት ነው። ስለዚህ የጀመሩት የተለያዩ በኢትዮጵያ መንግስት ላይ ያሰባሰቡ ያሉት ማዕቀቦችንም ሌሎችንም ጫናዎች ለማድረግ የጀመሩትን የምንደግፍ መሆኑንና በተለይ እያደረገ ያለውን አጠቃላይ ፉል ስኬል ዋር ተረድተውት ግብአት የሆናቸው ዘንድ ያዘጋጀ ነው ደብዳቤ መሆኑን ስለምወደው መሳይ። አርበኛ ብሩክ እንግዲህ ደብዳቤውን ልካችኋል፣ መድረሱን አረጋግጣችኋል። ይህም በተመለከተ በአንድም ይሁን በሌላ ከአሜሪካ ፖለቲከኞች ጋር ያገኛችሁት ግንኙነት መስመር አለ ወይም በመልስ ደረጃ ያገኛችሁት ነገር አለ? እስካሁን ያገኘነው የለም። ሰሞኑን ይመስለኛል ከዚህ 2-3 ቀን ውስጥ ለውይይት የሚያቀርቡት በዚህ 2-3 ቀን ውስጥ ነው። ከዛ በኋላ ምላሾችን እናገኛለን ብለን እናስባለን። እስካሁን ባለ ሁኔታዎች ግን ገና የላክ ኦልሞስት 24 ሰዓትም አልሞላውም። ያን ደብዳቤ ፊድባኩን እንግዲህ የምን ላይ እንደደረሰ ተከታትለን የምናሳውቅ ነው የሚሆነው። እንግዲህ ይሄ ሰነድ HR 937 የተሰኘው ሰነድ ገና የረቀቀ ያለ ነው። ሌሎች ደጋፊ የአሜሪካ ፖለቲከኞች የምክር ቤት አባላት ከተገኙ ለምክር ቤቱ ለንዑስ ኮሚቴው ይቀርባል፣ ከንዑስ ኮሚቴው ለአጠቃላይ ምክር ቤቱ ይቀርባል። እንዲህ ያለ ሂደቱ ሊረዝም ይችላል። ለማንኛውም እናንተ ያንን በተመለከተ ያስገባችሁት ደብዳቤ ምናልባት ፋኖ ወደ ዲፕሎማሲው አቅጣጫ ፊቱንም እያዞረ ነው፣ የትጥቅ ትግል ብቻ አይደለም ሌሎች ስራዎችንም እየሰራ ነው የሚል ግምት እንድንወስድ እያደረገን ያለው። ስለዚህ አሁን ፋኖ በዚህ አንጻር ስራዎችን እየሰራ ነው። እስካሁንስ ያደረገው ነገር አለ? ከዚህ በኋላ በዚህ በዓለም አቀፉ ማህበረሰብን በማግኘትና በመገናኘት ደረጃ ምን አቅዳችኋል? እንግዲህ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ከመመስረቱ በፊት በሌላም ብዙ ስራዎች በተናጠል ውጤታማም ባይሆኑ ስንሞክር የነበርንበት ሁኔታ ነው ያለው። አሁን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ደግሞ መሰራት አለባቸው ብለን የምናስባቸውም በተለይ በዲፕሎማሲውና በግንኙነት ዘርፉ ስራዎች መሰራት አለበት ብለን የምናስባቸውን እቅዶችን አውጥተን እነዛን እቅዶች ወደ ትግበራ ለመግባት የሄድንባቸው ሁኔታዎች ናቸው ያሉት ማለት ነው። ከዚህ በፊት ያልሰራናቸው ስራዎች ይኖራሉ። አሁን ላይ እየሰራናቸውን አጠናክረን ያልሰራናቸውን ደግሞ እንዲሰሩ በማድረግ በዲፕሎማሲውም በደንብ ተጽዕኖ ልንፈጥር የምንችልበት የፖለቲካል ኢንቲቲ መሆኑን የአማራ ህዝብ እንደ ህዝብ በጣም ቁጥር ያለው ማህበረሰብ ነው ተብሎ የሚታወቅበት ሁኔታ ያለበት ነው። ያንን የመቀየር የሚያስችል ፖለቲካዊ ማህበረሰብ ያለንን መሆኑ እንዲታወቅ የሚያስችል የዲፕሎማሲ ስራዎች፣ የፖለቲካ ስራዎች እንሰራለን። ወደ ትጥቅ ትግሉ የገባ ነው እንግዲህ እንደሚታወቀው ሙሉ ጥያቄዎቻችን በሰላማዊ መንገድ መመለስ ስላልቻሉ ነው። አሁን እያደረግን ያለ ነው ከድርጅቱ ማመሰራረት አንጻር የትግል መስመርና ስልታችንን አዘጋጅተን የገባንበት ነው። ስለዚህ ፖለቲካዊ ትጥቅ ትግል ነው እያደረግን ያለ ነው። ፖለቲካዊ ትጥቅ ትግል ስናደርግ በፖለቲካው መሰራት ያለባቸው አንዱ የዲፕሎማሲና የአድቮኬሲ ስራዎች ነው። የአማራውን ዲያስፖራ ከዚህ በፊት በነበረው የተነጣጠለ ወይም ደግሞ ለየብቻ ያደርግ የነበረውን ወጥ አሰራር ለመዘርገት በርካታ ውይይቶች ከአማራ ማህበራቶች ጋር እያደረግን ያለንበት ሁኔታ ነው ያለው። ያንን ደረጃጀት ወደ አንድ በማምጣት በዲፕሎማሲውም በአድቮኬሲውም ጠንካራ ስራዎች እንዲሰሩልን ማድረግ እንፈልጋለን። በዓለም አቀፍ ተቋማቶች ጋር እንደዚሁ ግንኙነቶችን የአማራ ፋኖ ብሔራዊ ንቅናቄ ከዓለም አቀፍ ተቋማት ጋር ሊኖረው ስለሚገባ ግንኙነት ምን መምሰል አለበት፣ የምናደርገው እነዚህ የተቋቋሙበትን እሴቶች ባከበረ መልኩ ምን አይነት ግንኙነት ሊኖረን ይገባል በሚል ከነሱ ጋር እየሞከርን ያለናቸው ሂደቶች ናቸው ያሉት። ከዚህ በኋላም በተወሰኑ ተቋማቶች ጋር እንደዚሁ አንዳንድ አድሬስ የምናደርጋቸው ይኖራሉ ብለን እናስባለን። ለአብነት ያክል ዩናይትድ ኦፊስ ኦፍ ዘ ቪክቲም ራይትስ አድቮኬሲ፣ ዩናይትድ ኔሽንስ ኦፊስ ኦፍ ዘ ሂውማን ኮሚሽን ፎር ሂውማን ራይትስ የሚሉት ተቋማቶች ጋር በተመሳሳይ እንደዚሁ
አሁን እየተፈጠሩ ላሉት ሰሞኑን በህዝባችን ላይ እየተፈጸሙ ላሉት ጅምላ ጭፍጨፋዎች፣ በየእስር ቤቱ እየተንገላቱ ላሉት የአማራ የፖለቲካ እስረኞች፣ የጋዜጠኞችና የታሪክ ተመራማሪዎች ጭምር ድምጽ የሚሆን እነሱ መብት እንዲከበር በሚያነሳ መንገድ ከነዚህ አካላቶች ጋር ግንኙነት ለማድረግ እየሞከርን ያለንበት ሁኔታ ነው ያለው። ስለዚህ በዲፕሎማሲው መንገድ የአማራ ፋኖ ብሔራዊ ንቅናቄ ምቹ ሁኔታዎችን ያመቻቸ የውጭ ዓለም አቀፍ ተቋማትም መንግስታትም ትኩረት ሰጥተውት አብረውት ሊሰሩ የሚችሉበት ሁኔታ እያመቻቸን ያለንበት ሂደት ነው ያለው። የአማራውን ህዝብም ኮዝ እንዲያውቁት ከማድረግ አንጻር ሰፊ እንቅስቃሴ እያደረግን ያለንበት ሁኔታ መኖሩን መግለጽ እወዳለሁ። መሳይ አርበኛ ብሩክ ቀደም ሲል የጠቀስከው አለ ይሄ የዲፕሎማሲና ሌሎች በዓለም አቀፍ ደረጃ ሊሰሩ የሚችሉ ተግባራትን በተመለከተ በተለይ ውጭ የሚገኙ የአማራ ተወላጆች ኢትዮጵያውያን በአጠቃላይ ሊያግዙ የሚችሉበት ሁኔታ እንዳለ ነው የምረዳው። በቅርበትም የማገኛቸው አንዳንድ ቁልፍ የሆኑ ቦታዎች ላይ የሚሰሩ ኢትዮጵያውያን ፋኖ በተለይም ከትጥቅ ትግል ባሻገር ፖለቲካው ረገድ፣ በውጭ ግንኙነት ረገድ፣ በዲፕሎማሲው ረገድ ስራዎችን ቢጀምር ልናግዘው እኛም የበኩላችንን የኢትዮጵያዊነት ኃላፊነታችን እንወጣለን የሚሉ ሰዎችን መልእክት ሰማ ነበርና አሁን እነዚህን ሰዎች እንዴት ልትጠቀሙ ነው? እንግዲህ ኢትዮጵያውያን የሚገኙት አሁን ፋኖ አንድ ሆኗል። እዚህም ያሉት ወደ አንድነቱ እየመጡ እንዳለ ነው የምናውቀው። ስለዚህ ይህንን